ቀጣይ ክፍል ነው ማለት ነው። ቤተሰብ እንግዲህ እናት ዛህራ ባለፈው ክፍል ላይ ብሌን ወድቃ ተሰብራ ነበረ። አሁን ደግሞ ብሌን ደህና ናት፣ ግን ትንሽ ህመሙ ስላለቀቃት ራሷን ተጠጋግና ምናምን ነው ያለችው ማለት ነው። እንግዲህ እናት ዛህራም ተኝታ በጧት ብሌን ደግሞ ውጭ ላይ ፀሐይ አየር ልውሰድ ብላ ፀሐይ ልሙቅ ብላ ውጭ ላይ ቁጭ ብላ ነበረ። እንግዲህ እናት ዛህራ እንደዛ ብሌን ከደረሰባት ነገር አንፃር በጣም እየደነገጠች እየባባች ነው ያለችው ማለት ነው። እንግዲህ እቺ ሰው የምትባባው ብሌን ከደረሰባት አንፃር ስለሆነ እንቅልፏ ተኝታ ስትነቃ ደንግጣ ነው የተነሳችው እናት ዛህራ ማለት ነው። ስለዚህ ቀጥታ የሄደችው ወዴት ነው? ወደ ብሌን ክላስ ሄዳ ብሌንን ስታይ ብሌንን አላገኘቻትም። በስመአብ ማተባ ምናምን እንደገና ወደ ውጭ ምናምን ስትወጣ ግን ብሌን ቁጭ ብላ ፀሐይ እየሞቀች ነበር ብቻዋን ኩርስ ላይ ቁጭ ብላ። በዚህም ሁኔታ እንግዲህ እናት ዛህራ የኔ ልጅ ምን ነው ደህና አይደለሽም ወይ? ምንድነው ብቻሽን ቁጭ ያለሽው? ብላ ትጠይቃታለች። እሷም ደግሞ አየር ልውሰድ ብዬ ነው ልዝናና፣ እንደገና ራሴን ላዳምጥ ብዬ ነው ብላ ነው ወደ ውጭ ወጣ ቁጭ አለችው። እንግዲህ እናት ዛህራ ውጩ ይሻልሻል ልጄ፣ ውስጡ ይሻልሻል፣ ወደ ውስጥ ግቢ፣ እዚህ ብቻሽን ቁጭ ማለቱ ጥሩ አይደለም ብላ ትላታለች። እንግዲህ እንደዚህ ያለችበት ምክንያት ምንድነው? ልክ እንደባለፈው ችግር እንዳይደርስባት ብላ ከማሰብ ነው ማለት ነው። በዚህም ሁኔታ እንግዲህ ብሌን አታስጨንቂኝ ትላታለች። አታስጨንቂኝ ተይኝ፣ እኔ እዚህ ነው መቀመጥ የምፈልገው ትላታለች። እንግዲህ ዛህራም በቃ እኔም ካንቺ ጋር ልሆን እንደዛ ከሆነ ብላ አሁንም ሌላ ነገር እንዳይፈጠርባት ከመፍራት አንቺ ጋር ቁጭ ብዬ አንቺ ጋር ነው መሆን የምፈልገው ትላታለች ማለት ነው። እንግዲህ ብሌንም ትችያለሽ በቃ ምናምን ትላትና እንደዛ ይሻላል በቃ እንቀመጥ፣ አብረን እንቆይ፣ አብረን ነው መቆየት ያለብን ትላለች ማለት ነው። እንግዲህ እናት ዛህራ በጣም አዛኝ እናት ስለሆነች ብሌን እንዳይደርስባት ችግር እንዳይደርስባት ከመፍራት የተነሳ ነው። እንግዲህ እዚህ ላይ ደግሞ ጄሪ እና አምነን ተኝተዋል። ጠዋት ነው ከእንቅልፋቸው እየተነቃቆ ነው ማለት ነው። እንግዲህ አምነንም በጣም ሀሳብ ውስጥ ስለሆነበት ነገራ ስለተጋባ የብሌን ነገርም በቃ 24 ሰዓት ሙሉ ማሰብ ሆኗን ስራው። በዚህም ሁኔታ ቁጭ ብሎ እያሰበ እያለ ጄሪ ትነሳና አምነን ምነው አተኛም እንዴ ትለዋለች ማለት ነው። እሱም ደግሞ እንቅልፍ እምቢ አለኝ በማለት ይመልስላታል። እሷም ትነሳና ለምንድነው እንቅልፍ የማይወስድህ? ለምንድነው እንደዚህ የምትሆነው? ለምንድነው የማተኛው? ትለዋለች። እሱም ደግሞ ግራ ተጋብቻለሁ፣ ህይወቴ ሁሉ ተመሰቃቅሎብኛል። ከመቼ ጀምሮ ነው ግን ይሄንን ህይወት እያስተናገድኩ ያለሁት? በማለት ይጠይቃታል ማለት ነው። እንግዲህ ጄሪም ታዳምጠዋለች። እንግዲህ አምነን እውነት ነው ብዙ ነገር እየደረሰበት ነው፣ ብዙ ስቃይና ፈተና እየደረሰበት ነው ያለው ማለት ነው። በዙሪያ ያሉ ሰዎችን ለመጉዳት ሲባል እሱን ነው እየተጎዳ ያለው እና ስናየው የምንፈራው ነገር ስንኖረው እንደምንለምደውም ነገሮቹን እሱ እየለመዳቸው እንደሆነም ለሚስቱ ለጄሪ ይነግራታል ማለት ነው። እንግዲህ ጄሪም በቃ አዳመጤ በኋላ ምንም መልስ ሳትሰጥ ልተኛ በቃ ብላ ፊቷን ዙራ መተኛት ትጀምራለች። እንግዲህ ብሌን ምንም መልስ እየሰጠች አይደለም፣ እያወራችም አይደለም። ምንም ነገር በቃ ደንዝዛለች። ምንም ነገር ማታስታውስም። ዝም ብላ ነው በቃ ጸጥ ብላ እንትን የምትለው ሲያወሯት የምትሰማው ማለት ነው። አሁን ላይ ግን ትንሽ እየተሻላት እየመጣ ነው፣ ይሻላል ከባለፈው። ስለዚህ እናት ዛህራም ሁልጊዜ ልጄ አንቺ እኮ ታሪኬን ንገሪኝ፣ ታሪክሽን እኮ ትይኝ ነበረ። አሁን ግን ዝም እያልሽ ነው። እንዳንቺ እኔን ታሪክ ለመስማት የሚጓጓ ሰው አልነበረም ትላታለች ማለት ነው። እናም ብሌንም እኔ አዎ ታሪክ እወዳለሁ፣ ስለምትነግርኝም አመሰግናለሁ ትላታለች ማለት ነው። እናት ዛህራም አሁን ልንገርሽ ወይ ታዲያ ከፈለግሽ ታሪኩን ላውራሽ ወይ ስትላት እሷም እሺ ትላለች ብሌን።
እንግዲህ ታሪኳንም ለመንገር ስትሞክር በአንድ ሀገር አንድ ሰው ነበረ እያለች ታሪኳን ትቀጥልላታለች ማለት ነው። እንግዲህ ብሌንም ደግሞ ታሪኩን ጸጥ ብላ እየሳቀችም ፈገግ እያለችም ማዳመጥ ትጀምራለች። ያው እናት ዛራ እንግዲህ ቅልል እንዲላት ብላ ነው ይህን ታሪክ የምትነግራት ማለት ነው። እናም በደንብ ነጋ። መጀመሪያ ጠዋት ነበረ፣ አሁን ደግሞ በደንብ ነጋና ፀሐይም ወጣጣች። በዚህም ሁኔታ እናት ዛህራ ብሌንን ወደ ክላሷ አስገብታ አልጓ ላይ አስቀመጠቻት ማለት ነው። በዚህም ማለት እንግዲህ ጄሪ በሩን ከፍታ ወደ ብሌን መግባት ትጀምራለች። እንግዲህ ጄሪ ብሌንን ልትፋታት አልቻለችም። መጀመሪያ ጉዳት አደርሳባታለች። እንግዲህ የሷ ምክንያት የሷ እጅ አለበት። አሁን ደግሞ ያምንን 24 ሰዓት ሙሉ ማሰብ መጨናነቅ ጄሪ ናት ምክንያቱ ብላ ስለምታስብ ልትፋታት አልፈለገችም። ክላሷም ገብታ እንግዲህ ብሌን እንዴት ነሽ? ተሻለሽ ወይ? ለውጥ አለው ወይ? ትላታለች ማለት ነው። ብሌንም አዎ ተሽሎኛል፣ አሁን ለውጥ አለኝ፣ ተመስገን ነው ትላታለች። እንግዲህ ጄሪም የምትፈልጊው ነገር የሚያስፈልግሽ ማግዝሽ ነገር አለ ወይ ትላታለች። እንግዲህ ብሌንም ምንም የለም፣ ችግር የለም፣ ካስፈለገኝም እጠይቅሻለሁ እሺ ትላታለች ማለት ነው። እንግዲህ ጄሪም ደግሞ ሁሌ መተኛቷ ለብሌን አግባብ እንዳልሆነ ትነግራታለች። አንዳንዴ መንቀሳቀስ አለብሽ፣ ለምንድን ነው የምትተኝ ትላታለች። እንግዲህ ብሌንም አዎ መንቀሳቀስ አለብኝ፣ ስተኛ እየደከመኝ ስለሆነ መንቀሳቀስ ይሻሉኛል ትላለች ማለት ነው። እዚህ ላይ እንግዲህ ሌላ ደግሞ እሷን ማግኛ መንገድ ያመቻቸች ይመስላል። እንግዲህ ጄሪም ብሌን ካለቻት በኋላ አንድ ጥያቄ ልጠይቅሽ ወይ ትላታለች። ብሌንም እንግዲህ እሺ ጠይቂኝ ትላታለች። እንግዲህ ጄሪም እኛ ሰው ነንና ሰው ሆነን ደግሞ እንሳሳታለን፣ ስህተት ሊኖርብኝ ይችላል ትላታለች። ብሌንም ደግሞ አዎ እንሳሳታለን፣ ሰው አይደለም ትላታለች ማለት ነው። እንግዲህ የሆነ ሰው አንቺን ቢበድልሽ ይቅርታ ታደርጊለታለሽ ወይ ትላታለች ማለት ነው ብሌንን። ብሌንም አዎ አደርግለታለሁ፣ ጥፋቱን አምኖ ይቅርታ ከጠየቀ እኔ ይቅርታ አደርግለታለሁ፣ እኔ ፍጹም አይደለሁም ትላታለች ማለት ነው። እንግዲህ እዚህ ላይ የይቅርታ ልብ ያላት ናት ብሌን። በጣም ደስ ይላል ማለት ነው። የይቅርታ ልብ ሲኖር ለራስ ነው ጥሩነቱ። እንግዲህ በዚህም ሁኔታ ተስፋ አለኝ ማለት ነው ትላለች። ምክንያቱም እንግዲህ ብሌን ወደ ራሷ ስትመለስ ሁሉን ነገር ስታስታውስ እንዳትጠምዳት ስለፈራች ነው ተስፋ አለኝ የምትለው። እንግዲህ ብሌንም ምን ነው ተስፋ አለኝ የምትይው ስትላት እሷም እዚህ ነው ምንም አይደል ብላ ትሸውዳታለች ማለት ነው። እንግዲህ እዚህ ላይ ደግሞ ሜርሲ እና ስፈን ሜርሲ እንግዲህ ወደ ሲፈን ክላስ ትገባና ወይዘሪት ሲፈን እዚህ ላይ ስራ ያለሽ አትመስይም፣ ቀንም ሌሊትም ተኝተሽ ነው ሳማይሽ ምናምን ብላ ቀልዷን ትጀምራለች ማለት ነው። እንግዲህ ሲፈንም አዎ መተኛት ያንቺን የረበሸሽ ይመስላል ትላታለች ማለት ነው። ሜርሲም እንግዲህ አንቺን እኔ ቁም ነገር ላውራሽ ነው አመጣጤ ትላታለች። እንግዲህ ሲፈንም ደግሞ የምን ቁም ነገር ነው ትላታለች። እንግዲህ እቺ ሜርሲ የምትባል ሰው እየዞረች ስምምነት ነው የምትለው። እንግዲህ ወንዱንም ሴቱንም ስምምነት ነው የምትለው። እዚህ ላይ ሜርሲ እየተቻለች አይደለም፣ ያምነንን ህይወት በዙ እያመሰቃቀለችው ነው። እንግዲህ ሲፈንም ከማን ጋር ነው የምትስማሚው ምንድን ነው ትላታለች። እሷም ደግሞ ከአንቺ ጋር ትላታለች። እንግዲህ ሲፈንም መቼም ከሌላው ጊዜ የተሻለ ባታስቢ ከኔ ጋር አትመጭም፣ አንቺ የተሻለ ሀሳብ ያለሽ ትመስያለች ትላታለች። እንግዲህ ሲፈንዬ አንድ ነገር እንድታደርግልኝ እፈልግ ነበረ ትላታለች ማለት ነው። እንግዲህ ሲፈንም እንግዲህ የሚጠቅማት ሰው ሲሆን መያዝ ያለባትን ሰው እንደምትይዝ ሜርሲም ከአንድ ሰው የሆነ ነገር ሲፈን
ከሆነ ሰው ነገር ስትፈልግ እንደማትፋተውም ለሜርሲ ትነግራታለች ማለት ነው። እውነት ለመናገር ሲፈን ነቅታባታለች የሜርሲን ተንኮል። እውነታው እንደዛ ስለሆነ ሲፈንም እንግዲህ ምን ላድርግልሽ፣ ምንድን እንዳደረግልሽ ነው የምትፈልጊው ትላታለች። እሷም እንግዲህ አሁንም ወስድሽ እርሻ ላይ የምንሰጥሽን መርዝ በመርጨት ሁሉንም ምርት እንዲደርቅ አድርግልኝ ትላታለች ማለት ነው። እንግዲህ የሜርሲ ስራ ይሄና ይሄ ነው። እንግዲህ ሲፈንም ለምንድን ነው እንደዚህ የማደርገው? ለምን ነው እንደዛ እንዳደርገው የፈለግሽው? ትላታለች። እንግዲህ የሆነ ነገር ለምን እንደዚህ ነው የምታረጊው? ለምንድን ነው እንደዚህ የምታረጊው ስትላት ሲፈን ሜርሲም እንግዲህ አንድ ነገር ማድረግ ሳስብ ከኔ ይበልጥ ለሌላ ሰው እንደሚያስደስተው ካወቅኩ ለዛ ሰው ነው ቅድሚያ የምሰጠው እያለ ለዛ ነው ትላለች ማለት ነው። እንግዲህ እዚህ ላይ ምንድን ነው ይሄንን ነገር ስታደርግ የሰው ምርት ስታደርግ ሲፈን እንደምትደሰት ነው እየተናገረች ያለችው። እንግዲህ ሲፈንም ደግሞ ለምንድን ነው ያ እንዲሆን የፈለግሽው ትላታለች ማለት ነው። እንግዲህ ሲፈንም ደግሞ ሜርሲም ደግሞ ቅድም የሚጠቅመኝን ነገር እንዳደርግ ቀድመሽ ስለነገርሽኝ ለዛ ነው ትላታለች ማለት ነው። እናም መናገር እንደማይጠበቅባት ትነግራታለች። እንግዲህ ሲፈንም በሀሳቡ አልተስማማችም። ያንቺን ሴራ እኔ ተካፋይ አይደለሁም፣ እንዳንቺ ክፉ አይደለሁም ትላታለች ማለት ነው። እንግዲህ አልተሳካልሽም ትላታለች። እንግዲህ ሲፈንም ከሰዎች የሆነ ነገር ስትፈልጊ እንትን የምትይ የሆነ ሰዓት መጠቀሚያ ለማድረግ ነው አይደለ ትላታለች ማለት ነው። እንግዲህ ሜርሲም ታደርጊዋለሽ ወይስ አታደርጊውም? አንድ ቃል ብቻ ንገሪኝ ትላታለች። ሲፈንም ትንሽ በማሰብ በጣም ፈርታለች እውነት ለመናገር በማሰብ ላይ ናት። እንግዲህ እዚህ ላይ ደግሞ አምነን ወደ ብሌን ክፍል ቀጥ ብሎ ይገባል ማለት ነው። ብሌን እንግዲህ ገደም ብላለች። ሊጠይቃት እንግዲህ ከገባም በኋላ እንዴት አደርሽ ብሎ በፈገግታ ይጠይቃታል። እሷም ደህና ነኝ ሚስጥረኛዬ ደህና ነህ ወይ ትለዋለች። እውነት ለመናገር በጣም ደስ ይላል።